ሄሎ ሄሎ አቤት። መምህር ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? እሰይ እንኳን አገኘሁት። እሺ እግዚአብሔር የተመሰገነ ይሁን። አሜን። እሺ በቃ አንድ ጥያቄ ልጠይቅህ ነበርና ህልሜ አይቼ ነበር። እሺ እናቴ ሆና ነው የምትሰማኝና መንገድ ላይ እሷ ሞታ ማለት ነው። እንትን አጠገቧ ግን ሽንት ቤት እንትን ቆሻሻ የሚደፋበት ጎዳና ሆኖ ይሰማኛልና ከዛ እሷ ሞታ የወደቀችው ቦታ ግን ድንጋይ አለ አይደል? ማኪና ስትገጭ እንትን ሌላ ሰው እንዳይረግጠው ተብሎ የሚገኛል አይደል? ድንጋዩ እሱ ላይ ተቆምጦ ሆኖ ይሰማኛል። እኔ ይመጣና ከዛ ሳያት እናቴ እኮ ናት ብዬ አጠገቧ ሄጄ ማለት ነው ግንባሯ ላይ በስናት ቅዱስ ኤልሻዳይ ያውጣ እንትን ሳድርጋት አይኗ ገለጠች። ከዛ አንተ ነህ እንደዚህ ያደረግካት ስሎት አዎ ይለኛል። ከዛ ተሸክሜ ማለት ነው ዳገት ሆኖ ይሰማኛልና ዳገቱን እዚህ የሄድኩ በእንትን ቅዱስ ኤልሻዳይ ቅዱስ ታቦት አዶናይ መለኮት አንተ ያስተማርከን ማለት ነው እንዳልኩ ሲሄድ ጆሮዬ ላይ እንትን ይለኛል። ስፒከሩ ሲዘጋ አለ አይደል ብለን ድምፁን እንትን እናድርጎ እንትን ይለኛል ማለት ነው፣ ያስተነፍሳል። እናቴ ሆና ነው የምትሰማኝ። ግን እኔ ከሱ ጋር ነው በትምህርት የተማርኩበት ማለት ነው። አሁን በእንትን በሰይፈ ስላሴ የተመለኮትን እንደደጎምኩ ከእናቴ ላይ ትወጣለህ ብዬ ዳጎቱን እንደምን ብዬ እየወጣሁ ነው ህልም ማየው። ከዛ በቃ ዳጎቱ ሲጨርስ አቆፍኳት። አዎ አሉ በህይወት እናቶ? አዎ መነኩሴ ናት አለች። አሁንም መነኩሴ ከሆኑ በኋላ ግን ከባድ የሆነ ንስሐ ሊገቡበት የሚገባ እንደሆነ ጉዳይ እንዳለባቸው ነው የሚያሳየው። ምክንያቱም ሽንት ቤት አጠገባቸው ካለ ሽንት ቤቱ ሲኦል ነው፣ በሲኦል ነው የሚመሰለው። ወደ ሲኦል እንዳይገቡ ግን የሞት አፋፍ ላይ ሆነው ያው እድሜያቸው ማለት ነው የሞት አፋፍ ያቺ ሰው የሽንት ቤቱን አካባቢ ያለውን በክት እንዳይነካ እንዳይረግጥ ድንጋይ ጣልጣል ያለውን ድንጋይ እየረገጠ የሚሄደው ማለት የቀረቻቸው እድሜ እሳቸው ያሉበት አስተሳሰብ እሳቸው ያሉበት ቦታ ላይ ወይ ግትርነት ባህሪ ወይ አልሰማ ማይሰሙበት ጉዳይ ይኖራል እና ያን ማስተካከል ማስጸዳት አለብሽ። እና አንቺ ነሽ ደግሞ ይሄን የምታስተካክዩ። ለምን አውቀሽበታል። መንፈስን አንተ ነህ ስትይው አዎ ብሏል። ቶሎ ልትደርሽ ሽንት ቤቱ አጠገብ ነው ያሉት እሳቸው። ያ ማለት ለሲኦል ቅርብ ናቸው፣ ለሞት አፋፍ ቅርብ ናቸው ማለት ነው። እንግዲህ ግልጽ ነው ማውራሽ፣ ይቅርታ እሺ። ምንም እንኳን ስለ ሞት ማውራት ምንም ድብብቆሽ የለም እና ቶሎ ልትደርሽላቸው ይገባል። ያላቆሙት ከመነኮሱ በኋላ ራሱ ያላቆሙት ነገር ይኖራል። አንዳንድ እናቶች አመንኩሱኝ ስላሉ ብቻ ያመነኩሷቸዋል። ግን ወንጌል ተምረው መጽሐፍ ቅዱስ በደንብ ተገልጦላቸው ምንኩስና ምን እንደሆነ አስረድተዋቸው ቢመነኩሱ ምናልባት ወደ ባዕድ አምልኮ ተመልሰው አይሄዱም ብዬ አስባለሁ። እኔ ከመነኮሱ በኋላ ወደ ባዕድ አምልኮ የተመለሱ አባቶች እናቶች በጣም ብዙ አውቃለሁ። አባቶች ከመነኮሱ በኋላ ወደ ባዕድ አምልኮ የሚመለሱት ደብተራ የነበሩ ከሆነ ነው፣ ወይም ደግሞ ድብትርናን የሚያውቁ ከሆነ ነው በብዛት በመነኮሳት ላይ የሚታየው እንጂ ኖርማሊ ምዕመን ከሆኑ አባቶች ምዕመን ከሆኑ ወደ ጥንቆላ አይመለሱም። አገልጋይ ከሆነ ግን መነኩሴ ያስቸግራል። አንዳንድ ጊዜ ባዕድ አምልኮ አልኩኝ ድብትርናዋ ላይ ነው የሚቸገረው። እናቶች ግን ጨሌው አቴቴው ምናምን ጨርሶ አይጥሉትም። ይጥሉትና ግን መልሶ እንደገና ሲያስቸግራቸው ሲፈትናቸው፣ ወይ ልጆቻቸው ሲታመሙ ጨሌውን መልሰው ሄደው ገዝተውት እንደው ተወኝ እባክህ እኔን አጥፋኝ ልጆቼን አትንካ ምናምን ብለው እንደገና መልሰው ይለማመኑታል። ፈጣሪ እንደመለመን ማለት ነው። ስለዚህ እናትሽ ድጋሚ የሆነ የተሳሳቱበት የሆነ ጉዳይ ይኖራል ብዬ ነው የማስበው እና ያልተናዘዙት ኃጢአት ካለ ባይመለሱም እንኳን ወደ እርኩሰቱ ግን ያልተናገሩት ጉዳይ ካለ ደውለሽም ጠይቀሽም ምንም ቢሆን እንዲናዘዙት አስደርጊያቸው። እሺ እንትናት መቼም ችግር አለባት። ዳገት መውጣት ደግሞ ጾም ነው። ጾሙን እንደምታሸንፍ ጾማለች። እሷማ እንትናት በቃ ጭንቅላቷ እንትን ነው በደብተራውን በድግምቱ ምናምን የታሰረ ስለሆነ ትናገረው ዋሳቡን እንኳን መግለጽ አትችልም። የታሰረ ሰው ታውቃለህ አይደል? በምንም ነገር በጉልበቱ አሰርታ እንኳን ገንዘብ ይስጡን ማለት አትችልም። አፋ ተዘግቶ ዝም ብላ በቃ የሰራች ነው የምትኖረው። ገዳሙ ያገለገለች
ከሰጧት ጥሩ ነው ከሰጧት ግን ዝም ብላ ነው የምትሄደው እኛ ነው ከሷ እንትን የምንለው በቃ ግን እንቋጣታለን ለምንድን ነው በጎ ብቻ ምትሰሪ ምናምን ግን ለሷ ክፋት የሚሰራ ሰው ሲታደባት ምናምን አፋ ያለው ትናገራለች ምን እንደሚል እንኳን አታውቀውም ይሄንን ነገር ይሆናል እላለሁ አው እኮ ያንን ቼክ ማድረግ እሳቸው ጋር የሆነ ምንኩስናቸውን ሊያረክስ ምድራዊ መላክነታቸውን ሊያራክስባቸው የሚችል የሆነ ከባድ ነገር ይኖራል እንግዲህ በጥንቃቄ የሚካሄድበት መንገድ ላይ ነው ያሉት እሳቸው ያ እንግዲህ በክቱን የሞት አፋፍ ኦልሬዲ መነኩሴ ማለት እኮ በቁም የሞተ ማለት ነው እኮ በቁም ለዚህ ዓለም ሞቻለሁ በቃ ምንም ከዓለም መፈልግ ኢቭን ባዶ እግሩ ነው የሚሄደው ለቅሶ ቤት ሄዶ ንፍሮ አይበላም ምንኩስና ከዚህ አስተምሬያለሁ ምን እንደሆነ በጣም ከባድ የሆነ ግን እግዚአብሔር ለመረጠው ብቻ የሚሰጠው እንትን ነው ዝም ብሎ ሁሉም ሰው ስለ ልጆቹ ቦታ ስለያዙለት ዓለም ስላስጠላው ብቻ የሚመነኮስ አይደለምና የእናትሽን ነገር አስቢበት እሺ በጣም እናመሰግናለን የአንተ ትምህርት የተከታተልነው ነው ሁሉም ባለፈው እንትን ወንድማችን ትግርኛ የምናገረው ያለውን ነገር ደግሞ በትግርኛ ትምህርቱን እንኳን የዩቲዩብን ወይ መጽሐፉን እንትን ቢሆን ብዙ ሰው የጠፋል እናንተ ደግሞ የጠፋ በጎችን ፈልጉ ስለሆናችሁ እኛ እንትን እኔ አማርኛ አልተማርኩም ግን አማርኛ ያነባለሁ እሰማለሁ በቃ እግዚአብሔር ሲፈቅድ እንትን ይሆናል በቃ ግን የተቸገሩ ማህፀናቸው የተዘጋ ልጅ ፍለጋ ያሉትን ብዙ ነገር ያለ ስታይ መንፈስ ሲሆነ እኛ ይገባናል ስታስረዳው ግን አይገባውም ሰው ብዙ ችግር ስላለ መጽሐፉን እንኳን ይሁን በዩቲዩብ እንኳን አንድ ሰዎች እንትን ያስተምሩ ጥሩ ነበር ይላሉ እና እስቲ እግዚአብሔር እንግዲህ ይፍታው እሱን መጠየቅ ነው በቃ ችግር የለውም እኔ እንደምንም ብዬ ገጠመኙን በትግርኛም እንዲያስተምሯችሁ ለማድረግ እሞክራለሁ እኔ አሁን ወደ አንድ ብሔር ማድላት ስለማልፈልግ ሁሉንም ብሔር የሁሉንም ብሔር ሰባትም ስምንትም ይሆኑ ሁሉንም በየተራ መጥተው አንዳንድ ነገሮችን እንዲነግሯችሁ ስለምፈልግ ነው ብዙ ሰው እንትን አማርኛ ይችላል እኮ የኤርትራ ሰዎች እንትን አማርኛ ይችላሉ ግን አንዱን በሱር የተያዘ አላደን በእንትን ጠቅላላውን ነገር እንዳያውቅ የተደረገ ያበደ ምናምን ስላለ እሱ እንዲመለስ እንጂ በምንችለው እኮን ሌላኛው ያስተማር ምናምን ትልካለ ብዙ ነገር አለ በአንተ ተቀይረናል ሁሉ ነገር ተሳተፈናል የሚመጣውን እግዚአብሔር የፈቀደውን ነገር ሁሉም ያለፈ እንትን ወንድማችን ያለውን የሱ ታሪክ የኛ ታሪክ ነው ብዙ ነገር አለ መቼም እንማራለን እግዚአብሔር በፈቀደው ደግሞ ሌላ ነገር ይሆናል እሺ አመሰግናለሁ እናት እሺ አንድ ደግሞ እንትን ህልማቸው ነበር ባለፈ እንትን አመት አድርገዋልና ጸሎት አድርጌ የእንትን መንጻፉ ላይ ተኛ ማለት ነው እመቤታችን ኪዳነ ምሕረት እንትን 12 አክሊል ወደታች ፊቴ ላይ ተመጣና ብርሃኑ ቀደድ ብሎ እንትን ሰነጎለጎታ አንብቤ ያደርኩበት ነው ማለት ነው ቃል ኪዳንሽን እንደዚህ ነው የሚለው ሁሉም ሲጨርስ ከተኛሁ ማለት ነው እንትን አለው ሰውን ከቤታችሁ ውጡ የሚባል አዋጅ እንትን ይሆናልና ከዛ ለምንድን ነው የምንወጣው ካልኩ ቤቱ ለሚፈርስበት ጊዜ ይታወቃል አሁን ቤት ይፈርሳል የሚሉና ከዛ ጸበል ይልውጣ ብዬ ያው ምን ቀረስ ጸበል ያለ ማለት ነው ጸበል ሲወጣ የጸበል የሚያስቀምጥበት እምነት ማለት ነው ጸበሉ የሚያስቀምጥበት ወረቀቱ ወርቅ ይዜ ይወጣና ከዛ ዘወር ብዬ ሳየው ቤቱ ቤተክርስቲያን የገዙበት አለ የሚቤታችን ቤተክርስቲያን እንትን ሲፈርስ አየሁት ማለት ነው ከዛ ሁለተኛ ቀን ደግሞ እንትን ሲተኛ መልሼ ደግሞ እንትን እመቤታችን ሆይ በቃ ምሕረትሽን ኮሮና ምናምን ስለነበረ እንደዚህ አድርገኝ ሲናገር እመቤታችን ፊቷ ማዲያት ሆኖ ያለቀሰች ማለት ለምንድን ነው ይታችሁ ራሳችሁ አይደለም እንዴ ሶዶምና ጎሞራ የተደፋውን እሳትፋል የምትሉ ብላ ከፊት የተሰወረች ሶስተኛ ቀኑ ደግሞ እንትን በሰንበት ፊዳን ነበረ በፌስቡክ አንድ ርጉዝ ሴት ሆዷን ተገላልጣ ሸር ስትል አየኋትና ሌሊቱ ስተኛ ጆሮዬ ላይ ጁ ብሎ ትናንት የነገርኩሽን አወቅሽው የእግዚአብሔር ስድብ ያልኩሽ ራቃታችሁ ወጣችሁ እንደዚህ ስታደርጉ ይሄንን
ለማን ነው የምናገረው ብዬ ቤተክርስቲያን ተቆጥሮ ልጄ አንድ ካህን አገኘሁ። ወደ እሳቸው ሄድኩ። ከሆኑ ሁለት ሰዎች ሆነው ወደ ቤተ መቅደስ አስገብቶ እኔ ህልም አይቻለሁ። ቤተክርስቲያን ሲፈር ፈተና የእግዚአብሔር እንዳይሆን እመቤታችን ደግሞ በእኛ ሴቶች በተለይ እንደዚህ ህልም አይቼና ምን ላድርግ ብሎ አንደኛው ካህን ምን አለ መሰለህ፣ ዝም ብሎ ነው በቃ እሷ እንደዚህ አትልም ዝም ብለሽ ነው መንፈሱ ነው ብሎ እንትን አለ። ሌላኛው ሁለት ካህን ነበርና ሌላኛው ግን አዞኑ። ቤቴ ሲመጣ አራተኛው ቀን አንድ የረሳሁት ደግሞ እንትን ሚካኤል ነበር። ወደ ቤተክርስቲያኑ ታልሪቤ ነው እንዴ? ነይ አይደለም አንድ ላይ ነውና እኔ የገባኝ አሁን እኔ የገባኝ ማለት ነው አንድ ህልም ነዋ። እሷ ነው ተከታትላ የምትመጣው መልእክት ነው ወይ የኔ በውስጥ የመጣ ሐሳብ ነው ብዬ ነው ሶስቱንም ህልም በአንድ ላይ ጠቅልዬ እንድነግርሽ ከሆነ ነገር ይጨምሪልኝሽ። አዎ ከዛ እንትን ነው ካልሄድኩ ካነገረችን ከዛ ምንድነው የምትለኝ በቃ ልጄ ትንሽ አለችንና ይዛት ሊሄድና ለካህኑ ልናገር ብዬ ከመንገሬ በፊት ስተኛ የሚሄድበት ቤተክርስቲያኑ ነጭ ልብስ ለብሳ ቤታችን ማለት ነው ልጄ አቅፋ በፊቷ ላይ አቁማ ትቆምና አንድ ሴት አንቺ ከማን ነው የመጣሽው ስላ ከእናቷ ናች። እናቷ ግን እርጉዝ ስለሆነች እስከምትወልድ ድረስ ከኔ ጋር ትቆይ ብላ አንድ ጫፍ ላይ ቆማ ብርሃኗ ይታያል። ከዛ ብድግ ብዬ ልጄን ይዤ ሚካኤል ነበረና ቤተክርስቲያን ሄጄ አቆርቤ ልጄ ሰውዬውን እንደሱ ካልኩ ወደ ቤቴ ተመለስኩ። በቃ ቅልል አለኝ። እንኳን ነገርኳቸው በቃ የእግዚአብሔር ፈተና ካልሆነ ምን አለብኝ ብዬ ወደ ቤቴ ሲመለስ ሌሊቱ ሰውዬውን ህልም መቼም መሬት ላይ ስለምተኛ ህልም ያየሁት ደግሞ ሰውዬውን ሁለት ምላስ የእባብ ምላስ ውስጣቸው ላይ ሆነው ዳቦ እያኘኩ ካህኑ ማለት ነው። ከዛ ለምንድነው ጸበል ምናምን ማትቆቡት? ለምንድነው ኦፕሬሽን አድርጎት የእባቡ ምላስ ማታለቁት ስላቸው ምን እንዳሉን መሰለህ አውቃለሁ እኮ ነው እንደሚያድን፣ ግን ሰኝክ አይከለክለኝም አያስቸግረኝም ስለሆነ ነው የማይለቁ አሉኝ። በህልም ነው ይሄንን ደግሞ እሺ ይኸውልሽ አሁን በቃ አራት ነው የነገርሽኝ። እንግዲህ ደግሞ ወደዚህ ወደ አራተኛ መጣ። አዎ አንድ እንትን ተደጋጋሚ ስለሆነ አንድ ላይ እንዴት ተደጋጋሚ ሆነ ባልኩኝ ህልም ጠቅልዬ ስነግርሽ ስርዓተ እግዚአብሔር ወይም ደግሞ በቤተክርስቲያን ውስጥ አንዳንድ ስርዓቶች ሲጓደሉ የሆኑ የተበላሹ ነገሮች እንትኑ ስታይ መስተካከል እንዳለበትና አንዳንድ ከራስሽ አልፈሽ ከራስሽ ወጥተሽ ከቤተሰብሽ ወጥተሽ ስለ ቤተክርስቲያንም ማሰብ መቆርቆር እንደሚገባሽ ወይም ደግሞ የምትቆረቆሪም ሰው ከሆንሽ በዛ በኩል እግዚአብሔር ይሄን ነገር እንዳየልሽ ነው። የምትነግሪኝ ነገር በሙሉ ከአንቺ ውጭ ስለሆኑ ነገሮች ናቸው። በዙሪያ ስላሉ ስለ ቤተክርስቲያን ጉዳይ ስለ ሰዎች ጉዳይ ነው እና ስርዓተ ቤተክርስቲያን ሲፋለስ ነው የምታዩ ህጉ ጊዜው ማለቁን ዘመኑ መፈጸሙን ራስሽን እንድታዘጋጂ እንድትጠነቀቂም ጭምር ነው እያሳየሻለሁ። ጠቅለል አድርጌ ስነግርሽ የተለያየ ነገር ነው የምታያለሽ። አሁን እኛ አባት ሁለት ምላስ ነው ያለው። አዎ ምላሱ ይወጣል እንኳን የእባብ ሆነ ይወጣል ይገባልና ያኝኩ ደግሞ ሳኝኩ ለምንድን ነው የጸበሉ ያልኩህ ሁሉ ጊዜ የአቡነ መንቀሬት ጸበልን እንትን አላቋጥሩትም። ጸበል ለምን እንትን አታደርጉትም ወይ ህክምና አትሄዱም ስላችሁ ሰውየውን አላውቃቸውም። ስናዘዝ እንትን የቤተክርስቲያኑ ህግ ነው ምንድን ነው የህልም ብዬ ለካህን ነው የምትናገረው አይደል? ቤተክርስቲያን ሳይ ምናምን ሲሄድ ነው ያየሁት። ግን ልቤ የሆነ ድንጋይ ነገር ጅው አለኝ። ምንድን ነው ይህን ሰውዬው እኮ ምእመን ስለሆንሽ ለአንቺ የሚከብድብሽ ነገር እንዳለ እየነገርሽ ነው። አንቺ አሁን ቁም ነገር አውርተን እንለያይ። አንቺ በብዛት መጸለይ ያለብሽ ለሀገርም ጭምር እንደሆነ ነው የሚናገረው። በቃ ለሀገርም ለሃይማኖትም መጸለይ ያለብሽ። ስትጸልይ ለራስሽ ብቻ አትጸልይ። እንዲህ አይነት ነገሮችም ስላሉ ከራስሽ አልፈሽ ለእናትሽም ለቤተ ክርስቲያን ስርዓትም ለሀገርም ጸልይ ነው የምታያቸው ነገሮች በብዛት እንደዛ። ጥንቃቄ ደግሞ አድርጊ ነው። አዎ ልክ ነው። እኔም እሱ ነው የፈታሁት። አሁን ያለውን ግርግር ኤውሮፓውን ያታመሰ 1 ዓመት አድርገዋል። ወደዚህ መምጣቱን አይቀርም ሰውን አይገባውን ስለሆነ እንጂ
አሁን ያለቀ ነው ያለው። ግን በቃ እግዚአብሔር ልቦና ይስጠን። አሜን። አመሰግናለሁ። እግዚአብሔር አክብርልን። እሺ፣ እሺ፣ አመሰግናለሁ። እሺ፣ እግዚአብሔር ይስጥልን።